الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين وإمام المتقين محمد بن عبد الله عليه أفضل الصلاة وأزكى التسليم እንኳን አላህ Subhanahu Wa Ta'ala እንግዲህ ከሳምንት ቆይታ በኋላ ቁጥራችን ሳይጎድል አገናኘን አልহামዱሊላህ ረብል ዓለሚን በሱ ቤት ነው ደግሞ የተገናኘ ነው በሱ ቤት የሚገናኙ ሰዎች ደግሞ የተመረጡ ሰዎች ናቸው ሰዎች እንግዲህ ለተለያየ ዓላማ የተለያየ ቦታ ላይ ይገናኛሉ የአላህ Subhanahu Wa Ta'ala ቤት ውስጥ የሱን ስም ለማውሳት የሚገናኙት ግን የተመረጡት ብቻ ናቸው አልহামዱሊላህ ረብል ዓለሚን ነፍሶች ደግሞ ሰኪና የሚያገኙት በአላህ ቤት ውስጥ ነው ይፈልገ ድሎት ያለበት ቦታ ላይ ብንሄድ ሩሃችን ከተራበ ጀሰዳችን ብቻ ስለጠገበ ስለተመቸው ደስታ የለም ለዚህ ነው ስካንዲኔቪያን አገሮች አሉ በኑሮ ደረጃቸው ከአሜሪካኖቹ ይበልጣሉ እነ ስዊድን ማለት ነው ግን ራስን በማጥፋት ወንጀል ስዊድን አንደኛ ነች በአለም ሰው ኬክ እየበላ ራሱን ይሰቅላል ሚበላው አጥቶ ተርቦ ተቸግሮ ሳይሆን ድሎት በራሱ ሩህ ከሌለ የሩህ ምግብ ከሌለ ድሎት በራሱ እስር ቤት ይሆናል ይጨንቀዋል ሰውየው ከዚህ ዱንያ እንዴት ልውጣ ብሎ ነው የሚያስበውና አልহামዱሊላህ ቁርአን መቅራት ሰላት መስገድ መስጂድ መቀመጥ ትልቅ ኒዕማ ነው ሐቂቃ ትልቅ ኒዕማ ነው አላህን ማመስገን ያስፈልጋል ኢንሻአላህ ለኢን ሸከርቱም ለአዚደነኩም ካመሰገናችሁ ጨምራለሁ ብሏል አላህ ዒባዳውም ምኑም ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን ምን አሉት ያ ሙዓዝ ኢኒ ለኡሂቡክ አሉት አንተ ሙዓዝ ወይ እኔ እኮ በርግጥም እወድሃለሁ አሉት ከዛ ምን አሉት በእያንዳንዱ ሰላት በኋላ ይህንን ዱዓ በል አሉት اللهم أعني على ذكرك وشكرك وحسن عبادتك ጌታዬ ሆይ አግዘኝ አንተን በማስታወስ አንተን በማመስገን እንደዚሁም አሳምሬ አንተን በማምለክ አግዘኛል ይህንን ዱዓ አድርጋሉትና ዱዓ ማድረግ አላህ ተባት እንዲሰጠን በዚህ ዘመን ፈተና በበዛበት ዘመን ደግሞ የበለጠ ወደ አላህ ከመቃረብ ውጭ ምንም አማራጭ የለም ወደሱ መቃረብ ብቻ ነው ካለንበት ችግር የሚያወጣን ኢንሻአላህ ተዓላ የዛሬ ርዕሳችን አንድ የቀልብ ምግብ ደግሞ እናያለን ኢንሻአላህ الرضا بقضاء الله عز وجل يا الله سبحانه وتعالى ውሳኔ ወዶ ስለመቀበል ነው የምናየው ዛሬ ወዶ ስለመቀበል ስለ ሰብር አይተናል አይደል ባለፈው ስለ ሹክር አይተናል ሰብር አለ ትዕግስት ነው ምንድነው ልዩነቱስ ትዕግስትና የአላህን ውሳኔ መቀበል ሪዳ ሰብርና ሪዳ ምንድነው ልዩነታቸው የሚለውንም እናያለን ኢንሻአላህ ሪዳ ከሰብር በላይ የሆነ ደግሞ ሌላ ዓለም መሆኑን እናያለን በአላህ ፈቃድ እንግዲህ የሰው ልጅ በዱንያ ላይ ባለፈው አንድ ነገር ተባብለን ነበር ዱንያ ምን ጊዜም ከፈተና ነፃ የሆነች ዓለም ነች እንዴ አይደለችም በሁሉም የሰው ልጅ ሁኔታ የሰው ልጅ ይፈተናል ሲመቸውም ይፈተናል ሳይመቸውም ይፈተናል በችግርም ይፈተናል በድሎትም ይፈተናል በድሎት እውነተኛ አመስጋኝ ባሪያ ይሆናል ወይ ያ ሰው ፈተና ነው አላህ የዋለለትን ጸጋ በትክክል ያመሰግናል ወይ ለሚገባውስ ያውላዋል ወይ ያንን ኒዕማ ይህ አንዱ ነው ችግር ላይ በሚሆንበት ጊዜ ደግሞ ይታገሳል ወይ ይህ ፈተና ነው تبارك الذي خلق الموت والحياة ليبلوكم أيكم أحسن عملا የትኛችሁ የተሻለ ፐርፎርም እንደምታደርጉ የተሻለ ስራ እንደምትሰሩ ያማረ ይበልጥ ያማረ የሚሰራውን ሰው ለመለየት አላህ ይፈትናል ابتلاء ያደርጋል የሰው ልጅ لأن الدنيا دار ابتلاء والآخرة دار جزاء እቺ ዱንያ የፈተና ሀገር ነች አኺራ ደግሞ የምንዳ ሀገር ነው
ልክ አንድ ተማሪ ፈተና ክፍል ውስጥ ተቀምጦ ጥያቄ ወጥቶለት ለዛ ጥያቄ በሚሰጠው መልስ በአመቱ መጨረሻ ግሬድ አልፈሃል አላለፍክም ወድቀሃል እንደሚባለው ዱንያ የፈተና ክላስ ነች። እዚች የፈተና ክላስ ውስጥ ብዙ ጥያቄዎች አሉ፣ ብዙ ፈተናዎች አሉ። እነኛም ፈተናዎች አንድ ሰው በምን መልኩ ያልፋል፣ የድሎትም ይሁን የችግር ፈተናዎችን እንዴት ይወጣል? ታዲያ በማይፈልገው ክስተት ላይ በማንወደው በችግር ጊዜ ሰዎች ሁለት አይነት ደረጃ አላቸው። ሁለት አይነት ሪስፖንስ ወይም ምላሽ ሊኖራቸው ይችላል። ሁለቱም መልካም ናቸው፣ ግን አንዱ ካንዱ ደግሞ የበለጠ ከፍ ያለ ነው። አንደኛው ደረጀቱ ሪዳ ነው። ያንን ችግር ያንን መከራ ወዶ መቀበል የመቻል ደረጃ አለ። ይሄ ትልቅ ደረጃ ነው። ወደረጀቱ ሰብር አለ ደግሞ ታግሶ ማለፍ ደረጃ አለ። ግልጽ ነው አለ። ታግሰው የሚያልፉ አሉ፣ ወደውት ተቀብለውት ደስተኛ ሆነውበት በችግር ውስጥ የሚያልፉ አሉ። በጣም አጂብ ነው አይደል? ችግር ደርሶባቸዋል፣ ግን ራዲን በጣም ደስተኞች ናቸው፣ ተቀብለውታል ያንን ነገር። ምንድነው ልዩነታቸው በሁለቱ? ሪዳ ወዶ የመቀበል በችግር የመደሰት ፈድሉን መንዱቡን ኢለይ ትርፍ የሆነ በጣም የሚወደድ ተግባር ነው። ወሰብሩ ዋጅቡን ዐለል ሙእሚን ሐትሙን በአንድ ሙእሚን ላይ ትዕግስት ግዴታ ነው። ማንኛውም ሙእሚን ለሚደርስበት ችግር መታገስ ግዴታው ነው። ሪዳስ ከትዕግስት ከፍ ያለ ሌላ ደረጃ ነው። ወዶ መቀበል መንዱብ ነው። ያ በጣም የተወደደ ነገር ነው። እዛ ደረጃ ላይ ለመድረስ ብዙ ትግል ይፈልጋል ማለት ነው። አህሉ ሪዳ እነዚህ የተቀበሉ ሰዎች፣ ችግርን መከራን ወደው የሚቀበሉ ሰዎች ለምንድን ነው ወደው የሚቀበሉት ሲባል አንዳንዴ ይህንን ፈተና ያመጣውን ጀለ ወዓላ አላሁ ስብሓነሁ ወተዓላን ጥበቡን ይመለከቱበታል። በዛ ውስጥ ينظرون إلى حكمة المولى عز وجل حكمة አለው ጥበብ አለው ይህንን ያደረገበት ይላል። ለባህሪያው የመረጠውን ነገር ያስቡና ያን ፈተና ያመጣው አላሁ ስብሓነሁ ወተዓላ ጥበበኛ ስለሆነ የሱ ምርጫ ነው ኸይሩ ብለው ይወዱታል። ያንን ነገር የመጣውን መከራ እኮ ነው፣ ለሰው ሲታይ መከራ ነው፣ እነሱ ግን ይወዱታል። ሕክማውን አናቀውም። አንድ ዳዕያ ምን ሲል ሰማሁ አንድ መሐደራ ላይ ሰውየው ሙሉ ሸለል ይሄ ሙሉ ፓራላይዝድ ነው። ከተቀመጠበት ለመነሳት የሰዎች እገዛ የሚያስፈልገው የቤተሰቦቹ እርዳታ የሚያስፈልገው ሰው ነው። መንቀሳቀስ አይችልም። ሙሉ ሰውነቱ ሺባ ነው። ይህ ሰው አንዴ ቤተሰቦቹ በሌሉበት ክፍል ውስጥ ብቻውን ባለበት ጊንጥ ትመጣለች። ጊንጧ በሰውነቱ ላይ ትሄዳለች። ቤተሰቦቹን ይጣራል። አረኑ ድረሱልኝ ይላል። አልሰሙትም። ሌላ ክፍል ላይ ነው ያሉት። ጊንጧ ወጣች፣ ወደ ላይ ወጣችና አናቱ ላይ ደረሰች። አናቱ ላይ ስትደርስ ጮኻውንም ግን ማንም ሊረዳው አልቻለም። አልሰሙትም። ምናልባትም ሽባ ከሆነ እንግዲህ ለመጮህ እንኳን ሊቸገር ይችላል። አይደለም እንዴ? በጣም ችግር ላይ ነው ያለው። ከዛም ልክ አናቱ ላይ አንዴ ነደፈችው። ስትነድፈው ሰውነቱ በሙሉ ንዝረት ነዘረው፣ ተንቀሳቀሰ ሰውነቱ።
ሱብሃንአላህ ልክ ሲጮህ ሰዎች ቤተሰቦቹ ሲደርሱ ሰውየው ቆሟል أليس هذا حكمة الله عز وجل ሙሲባ ነው አይደለም መነደፉ በዛ መነደፉ ውስጥ ግን የሱ ህይወት ነበር የሱ አካል ህይወት ይዘራ ነበር በእኛ ሙሲባ ውስጥ አላህ Subhanahu Wa Ta'ala የሚሰራውን ህክማ እሱ ብቻ ነው የሚያውቀው እኛ ብዙ ጊዜ ላይላዩን ስለሆነ የምናየው ምን እንላለን መከራ ብቻ ይመስለናል በመከራ ውስጥ ግን ስንት ኒዕማ አላህ Subhanahu Wa Ta'ala ለባሮቹ ይሰጣል ሁሌ ሱረቱል ካህፍ እንቀራለን አይደል እንዴ ሱረቱል ካህፍ መቅራት ሱና ነው ጁሙዓ ሱረቱል ካህፍ ውስጥ በህይወታችን ሁሌ በተደጋጋሚ የሚከሰትን ነገር አላህ Subhanahu Wa Ta'ala በሰይድና ኸድርና በነቢዩላህ ሙሳ አለይሂ ሰላም ታሪክ ውስጥ ይነግረናል በእለት ከእለት እንቅስቃሴያችን የሚያጋጥመንን እውነታ ማለት ነው እንደምታስታውሱት ነቢዩላህ ሙሳ አለይሂ ሰላም በኒ እስራኤሎች ካንተ በላይ ማን አለ አዋቂ ብሎ ጠየቋቸው ሊፈትኗቸው አረ ከበኒ እስራኤልማ ከኔ በላይ አዋቂ የለም አሉ አሃ ሙሳ ይህን አልክ እንዴ በል እንግዳው አንድ ባሪያ ያለን እሱ ጋር ሂደህ ተማር ተባሉ ባህር አቋርጠው ብዙ ተጉዘው ሰይድና ኸድር አለይሂ ሰላም ጋር ተገናኙ መጀመሪያ ውላቸው ምን ሆነ እኔ ምላሹን ሳልነግርህ በፊት እኔ ሳላብራራልህ አንድም ጥያቄ ላትጠይቅ ተባባሉ እሺ በዚህ ቃል ቀጠሉ ልክ መጀመሪያ ጉዞ እንደጀመሩ ከሚጫወቱ ህፃናት መካከል አንዱን ህፃን አንስተው ገደሉት ማን ሰይድና ኸድር አለይሂ ሰላም ሙሳ አለይሂ ሰላም አተቅቱሉ ነፍሰን بغير ነፍስ እንዴት ህይወት ያላጠፋ ነፍስ ዝም ብለህ ትገላለህ እንዴት ይሆናል አሉ ታው ሙሳ አሉ ቃልህን ጠብቅ አትጠይቅ አላልኩህም እሺ አልጠይቅም ቀጠሉ አሁን በመርከብ ተሳፍረው መሄድ ነበረባቸው የመርከቡ ባለቤቶች በነፃ ትልልቅ ሰዎች ናቸው ብሎ አሳፈሯቸው ለካ ተሳፈሩ በኋላ አዲስ ናት መርከቧን መብሳት ጀመሩ ሰይድና ኸድር እንዴት ይሆናል ያሉ ሰይድና ሙሳ አለይሂ ሰላም እንዴት ትበሳለህ የሰው መርከብ ታው አላልኩም እሺ ከዚህ በኋላ ከጠየቅ መለያያችን ይሁን አሉ ነብዩላህ ሙሳ አለይሂ ሰላም በራሳቸው ላይ ፍርድ ሰጡ እሺ ቀጠሉ አሁን ከመርከብ ወርደው አንድ ሰፈር ጋር ገቡ ያ ሰፈር ህብረተሰቡ እንግዳ ማስተናገድ ብዙም ባህሉ ያልሆነ ነበር ርቧቸዋል ተቸግረዋል ግን ወዲያውኑ ደግሞ አንድ ግንብ ሊፈርስ የተቃረበ ግንብ አዩና ሰይድና ኸድር ምን አሉ ያ ሙሳ ና ይህንን አፍርሰን እንደገና እንገነባዋለን አሏቸው لو شئت لاتخذت عليه اجرا ከፈለክ እኮ ምንዳ መውሰድ እንችል ነበር የገነባንበትን ክፍያ አስከፍለን ራታችንን በላ ነበር ማለታቸው هذا فراق بيني وبينك ያው እንግዲህ የመለያያችን ነው خلاص ካንተ ጋር ጨረስኳል ባይሆን እያንዳንዷ የሰራዋትን ነገር ምክንያቷን እነግርሃለሁ ህክማውን እነግርሃለሁ ህክማውንም ነገሯቸው ምን አሉ መጀመሪያ የተገደለው ህፃን ልጅ አላህ Subhanahu Wa Ta'ala ይህ ህፃን አድጎ ቤተሰቦቹን በሙሉ እንደሚያጠም ያውቅ ነበር እና ሊተካላቸውም ፈለገ ሷሊህ የሆነ ልጅ በጣም የሚገርመው ነገር የተገደለባትም እናት ይህንን ህክማ ስለማታቅ ሌላ የተተካላት ልጅ ያኛው ልጅ እኮ ቢኖር ሁለት ይሆኑልኝ ነበር ትላለች አለም ግን እሷንም ቤተሰቡንም የሚያጠፋ ስለሆነ الله سبحانه وتعالى فأراد ربك أن يبدلهما كذا يتشالى خيرا هنا صالح لج لتكاتشو فلق ايش مركبوا ما كفيل لفتاتشو نقوس هلا يا نقوس مركبوچن يكمل يزرفال እቺ መርከብ ደግሞ የችግረኞች አክሲዮን ነች ችግረኞች አክሲዮን አዋጣው የገዟት መርከብ ነች
ዝም ብላ ከሄደች ጤነኛ ከሆነች ልትዘረፍ ነው። እቺ የተበሳች ከሆነችስ እቺ አትጠቅምም ብሎ ንጉሱ ይተውላቸውና እነሱ ጠግነው ይጠቀማሉ አላቸው። ሱብሃንአላህ። ሶስተኛውስ ሳሊህ የሆነ ሰው ነበር። ልጆቹ ገና ህፃናት ናቸው። ለነሱ የተወው ድልብ አለ፣ ውርስ አለ እዛ ስር ላይ የተቀበረ። አሁን ከፈረሰ ልጆቹ ሳያድጉ በፊት ሌላ ሰው ሊወስድባቸው ነው። ወካና አቡሁማ ሳሊሐን፣ አባታቸው ሳሊሕ ነበርና የነኛን ልጆች ሐቅ አላህ ሊጠብቅላቸው ፈልጎ ገንባ ተብዬ ነው። ወማ ፈዐልቱሁ ሚን አምሪያ፣ እኔ በራሴ የሰራሁት አይደለም የአላህ ስብሓነሁ ወተዓላ ትእዛዝ ነው። ረሱሉ ዓለይሂ ሰላቱ ወሰላም ወንድሜ ሙሳ ምን ነው በታገስክ ትንሽና ሌላም ባየን ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሌላ ደግሞ ምን ያጋጥማቸው ይሆን? ያጓጓላል። ይሄው ክስተት ግን በእያንዳንዷ የህይወታችን ክፍል ታጋጥመናለች። ለምን ይሆን እንላለን፣ ሕክማውን ግን አላህ ነው የሚያውቀው። ወላሁ ያዕለሙ ወአንቱም ላ ተዕለሙን። ስንት ነገሮች አሉ ለእናንተ መልካም መስለዋችሁ መጥፎ የሆኑ፣ ለእናንተ መጥፎ መስሏችሁ ደግሞ መልካም የሆኑ ስንት ነገሮች አሉ ይላል አላህ ስብሓነሁ ወተዓላ። ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ ግን አታውቁም ይላል አላህ ስብሓነሁ ወተዓላ። እነኚህ ሪዳ ደረጃ ላይ የደረሱ ሰዎች የአላህ ስብሓነሁ ወተዓላን ሕክማ ስለሚረዱ፣ ጥበቡን ስለሚያውቁ ያ ጥበበኛ የሆነ ጌታ ያመጣው መከራ መልካም አለው ብለው ወደው ይቀበሉታል። ተግባባናለም? ተግባብተናል አለ? አይዋ። ሌላውስ ምን ያደርጋሉ? የሚያስቡት ምንድነው? ሌላው ይህ የፈተናቸው አላሁ ዐዘ ወጀል የፈተናቸው ፈጣሪያቸው ታላቅ የሆነ ጌታ ነው። ከማል ምሉእነት የሱ ነው። የሱን ምሉእነትና ጥበብ በማስተንተን ውስጥ ይሰምጡና መከራው ብዙ አይሰማቸውም አሉ። እነሱ ተፈኩር ላይ ናቸው። ያ አላህ ይህንን ያመጣኸው፣ ይህንን መከራ ያመጣህብኝ ጌታ ጥበብህ ከፍ ያለ ነው፣ አንተ ብቻ የምታውቀው ጥበብ አለ ብለው ያም በማስተንተን ላይ ምንም እንኳ ህመሙ እንደ ሰው ቢሰማቸውም ያቀልላቸዋል አሉ። ሪዳው ራሱ ሪዳው ምን ያደርግላቸዋል? ተፈኩሩ ሙሻሃዳ ማድረጉ ይህንን ሕክማ ማስተንተኑ ያቀልላቸዋል። እንደውም አንዳንዴ ላ የሽዑሩነ ቢልአለም በስቃዩ አይሰማቸውም አሉ። ቢላል ረዲየላሁ ዐንሁ ያ ሁሉ መከራ ሲዘንብበት አሐድ ሲል በመካ ተራራ ፀሐይ ላይ ድንጋይ ሆዱ ላይ ተጭኖ ቋጥኝ ተጭኖበት ሲገረፍ ያ ሁሉ መከራ ሲደርስበት ቢላል ረዲየላሁ ዐንሁ እንዴት ብለህ ቻልከው ተብሎ ሲጠየቅ ለዘቱል ኢማን የኢማን ጥፍጥና የኢማን ጥፍጥናና መራረተል ዐዛብ የቅጣት መራርነት ተደባለቀ አለ። የኢማን ጥፍጥና አሸነፈ አለ። ሐታ ነሲቱ መራረተል ዐዛብ የስቃዩን መራርነት እስከምረሳ ድረስ የኢማን ለዛ አሸነፈ አለ። ቢላል ረዲየላሁ ዐንሁ በዛ ሰዓት ላይ ሰብር ደረጃ ላይ አይደለም የነበረው፣ ሰብርን አልፎ ሪዳ ደረጃ ላይ የደረሰበት መሆኑን እናያለን ማለት ነው። ይሄ ኸዋስ የሆኑ የተለዩ የሆኑ የአላህ ማዕሪፋ ያላቸው እውቀት ያላቸው ኸዋሶች ብቻ የሚደርሱበት ደረጃ ነው። ኸዋሶች ብቻ፣ የኔ ቢጤ አይደለም። የኔ ቢጤ ገና ሰብር ላይ ነው። እንዲህ ተስፋ መቁረጥ የለብኝም መታገስ አለብኝ የሚል ደረጃ ላይ አብዛኛው ሰው ያለበት ነው። ኸዋሶቹ ግን አላህ ከነሱ ያድርገን፣ ያጣጥሙታል ያንን ሐታ ሩበማ ተለዘዙ ቢማ አሳበሁም ሊሙላሐظትህም ሱዱሩሁ ምን ሐቢብህም
ጀለ ወዐላ ከወዳጃቸው ከአላህ ስብሓንሁ ወተዓላ የመነጨ መሆኑን ሲያስቡ ምናልባትም በችግሩ ውስጥ ተለዙዝ ማጣጣም ደረጃ ይደርሳሉ፣ መደሰት ደረጃ ይደርሳሉ አሉ። ይህ እውነትም ኸዋሶች ናቸው አይደለም እንዴ? እውነትም የተለዩ የአላህ ስብሓንሁ ወተዓላ ቅርብ ወዳጆች ናቸው። ምንድነው ልዩነቱ? መልፈርቁ በይነ ሰብሪ ወሪዳ፣ በሰብርና በሪዳ መካከል ምንድነው ያለው ልዩነት ስንል ሰብር ማለት ሐብሱ ነፍሲ ወከፉሃ አን ሱኽጥ፣ ሱኽጥ ማለት ማማረር መጥላት ማለት ነው። ነፍሳችንን ከማማረር ማቀብ ሰብር ይባላል። ሰብር ማጣት በብዙ መንገድ ይገለጻል። ፊትን መቧጨር ሊሆን ይችላል፣ ልብስን ወይም መናደድ መበሳጨት፣ በተለያየ አይነት መንገድ ይገለጻል ሰብር ማጣት። ይህንን መታቀብ ይህንን ነፍስን ማቀብ ከዚህ ሰብር ይባላል። مع وجود الألم ነው። ሰብር ስቃይ ከመኖሩ ጋር ነው። ያ ነገር እንዲወገድለት ይፈልጋል። ያ ሰው ሰብር ላይ ያለ ሰው ራሱን ተቆጣጥሯል። ትዕግስት ላይ ያለ ሰው ራሱን ተቆጣጥሯል። ህመሙንም ፊል ያደርገዋል። ምንድነው ይሰማዋል፣ ህመሙም ይሰማዋል፣ ግን ራሱን ተቆጣጥሯል። ምን ውስጥ ደረጃ እንዳይደርስ ሱኽጥ ማማረር ደረጃ እንዳይደርስ ራሱን አቅቧል። ይህ ሰብር ነው። አካሉ ደግሞ ተስፋ የቆረጠ ሰው ትግበራ ውስጥ እንዳይገባ አካሉን ይከላከላል። አካሉን ተስፋ ከቆረጠ ሰው አይነት አክሽን ወይም ተግባር ይጠብቃል ራሱን። ይህ ሰብር ነው። ሪዳስ መውደድ መቀበልስ ምንድነው? ኢንሽራሑ ሰድሪ ወሲዓቱሁ ቢልቀዳእ፣ አላህ በወሰነው ቀዳእና ቀደር፣ አላህ በወሰነው ውሳኔ ልቡ ሰፊ የሆነና የወደደ የተቀበለ ሰው ማለት ነው። እዚህ ሱኽጥ ደረጃ አይደርስም ማለት ነው። ጭራሽ ሱኽጥ የሚታሰብ ነገር አይደለም። እንደውም ልቡ ሰፊ ነው። ስቃዩ ይወገድልኝ ብሎም ብዙ አያሳስበውም። ያ ስቃይ መወገዱ ተቀብሎታል። ከባድ ነው ወላሂ። ያ ስቃይ ወተርኩ ዘዋሊል አለም ማለት ስቃዩ መወገድን ረስቶ ይተወዋል ማለት ነው። በቃ ባለው ነገር አላህ ባመጣው ነገር ደስተኛ ነው። ምናልባት ስቃይ ሊሰማው ይችል ይሆናል፣ ኢሕሳስ ያደርጋል ሰው ነውና ህመም ይሰማው ይሆናል። ግን ሪዳው ልብ ውስጥ በመግባቱ ምክንያት አላህ ስብሓነሁ ወተዓላ ያመጣው ነገር ነው ብሎ ያንን ነገር በመውደዱ ምክንያት ስቃዩን ይቀንስለታል። ምክንያቱም ሩሕ አልየቂን ወልማዕሪፋ አላህን የማወቅና የየቂን መንፈስ ልብ ውስጥ በሚፈስበት ጊዜ ስቃይን ያስረሳል። ቢላል ረዲየላሁ ዐንሁ ያመጣ ነው ምሳሌ፣ ጥሩ ምሳሌ ነው አይደለም? የቂን ውስጡ ስላለ ሪዳ ውስጡ ስላለ ያን ስቃይ መቋቋም አስችሉታል። ወኢዛ ቀውየ ሪዳ ፈቀድ የዚሉ ልኢሕሳሱ ቢልአለሚ ቢልኩልያ። ምናልባትም የቂኑ እየጨመረ ሲሄድ ሪዳው እየጨመረ ሲሄድ ህመም መሰማቱንም በሙሉ ሊያቆምለት ይችላል። ማደንዘዣ ይሆናል ማለት ነው። ውስጡ በአላህ ዐዘ ወጀል ቀደር በአላህ ቀዳእ ማለቴ ነው፣ በአላህ ውሳኔ የመውደዱ ነገር እየጠነከረ ሲመጣ ስቃዩ እየቀነሰ ሊጠፋም ይችላል አሉ። ترمذي رحمه الله أنس باستلالف حديث لاي نبياتنا عليه الصلاة والسلام من قالوا تملكتك الزيقة إن الله إذا أحب قوما ابتلاهم. الله سبحانه وتعالى سوتشين يودداتشو جزي يمكراتشوال يفتناتشوال فمن رضي له الرضا على نبياتنا صلى الله عليه وسلم
የወደደ የተቀበለ ሰው ለሱ ውዴታ አለው ተቃራኒውስ ወመን ሰኽጣ ዐለይሂ ሱኽጥ ያማረረ የጠላ ጥላቻ በሱ ላይ አለ የአላህ ስብሓንሁ ወተዓላን ቀዳ የእኛ መውደድም መጥላትም ይቀይረዋል እንዴ ሰውየው ሙሲባ አጋጠመው ወዶ ተቀበለውም አማረረም ወضع አይቀየርም ያ ፈተና አላህ ስብሓንሁ ወተዓላ ያመጣውን ፈተና አይቀይረውም ግን የወደደ ውዴታ አላህ ልቡ ላይ ያስቀምጥለታል የጠላ ያማረረ ደግሞ ማማረርን መጥላትን ውስጡ ይኖርበታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም ابن مسعود رضي الله عنه كذي حديث تنستو من يلالو إن الله تعالى بقسطه وعلمه الله سبحانه وتعالى بأوكأتنا بفتهاوينته جعل الروح والفرح في اليقين والرضا مدسة في السهن يوست سلام بيقيننا الله بوسنو نجر بمودد لا هذا الرجال يقين ያለው እርግጠኝነት ያለው ሰው ከአላህ ጋር ያለው ግንኙነት ጥብቅ የሆነ ሰው በዚህ ልብ ውስጥ አላህ በዚህ አይነት ሰው ልብ ውስጥ አላህ Subhanahu Wa Ta'ala ደስታን ፍሳሃን ራሃን አድርጓል አሉ በተቃራኒው وجعل الهم والحزن في الشك والسخط አሉ هم ማለት ጭንቀት ሐዘን هم ማለት ለወደፊቱ ምን ይሆን ብሎ መጨነቅ حزن ማለት ደግሞ ሐዘን ማለት ያለፈውን እያሰቡ ባጡት ነገር አይ ወይኔ ይሄ ነገር ሳይሆንልኝ እያሉ ማዘን ይህንን ደግሞ በማን ላይ ያደረጋሉ አላህ በጥበቡና በእውቀቱ ሱኽጥና ሸክ ያለበት ሰው ላይ ያደረገ ጥርጣሬ የየቂን ተቃራኒ ነው የሪዳ ተቃራኒ ደግሞ ሱኽጥ ነው ማማረርና ጥርጣሬ ባላቸው ሰዎች ልብ ውስጥ ሀምን ጭንቀትንና ሐዘንን አላህ አደረጋሉ እርግጠኝነትንና አላህ ይስጠን እርግጠኝነትንና ሪዳን መቀበልን ልባቸው ውስጥ ያደረጉ ሰዎች ደግሞ አላህ በዛ ልብ ውስጥ ደስታንና ፍሳሃን አደረገ አሉ ومن يؤمن بالله يهدي قلبه يميلون قرآن آية علقمة من بلو ترجموتال هي المصيبة تصيب الرجل فيعلم أنها من عند الله فيسلم لها ويرضى بالله يميا من سو لب يهدي قلبه مالت مصيبة ساقن يوالو كالله مهون يوكنا اجستال ይወዳል ይቀበላል ያንን ነገር በነገራችን ላይ ችግርን ለመቅረፍ አይንቀሳቀስም ማለት ግን አይደለም ይህንን ለይተን ማየት ያስፈልጋል ሙሲባ ደረሰ ያን ሙሲባ ማስተካከል የምንችልበት ነገር ካለ ፈተነውም በል ወይ በንብረት መጥፋት ፈተነውም በል ወይ በተለያየ ነገር ፈተነውም በል ሊመልሰው የማይችል ፈተና ሲያጋጥመው الحمد لله بالفو من بلنان إنا لله وإنا إليه راجعون اللهم اخلفني في مصيبتي بلو دعاء يدرق بلنان واجعله خيرا من مصيبة راسه إهنني هاتاوت النجر تكالين يبلتم يتشال يدرق اللين بلو دعاء يدرق سبحان الله بتلي بزي زمن حقيقة ያለንበትን ኒዕማ አሁን አገራችን ካለችበትም ተጨባጭ አንዛር ስናየው ብዙ ሰዎች ከቤታቸው ለቀዋል ተፈናቅለዋል በአንድ ጀንበር ባዶአቸውን ቀርተዋል ነብዩ አለይሂ ሰላቱ ወሰለም ያሉት አንድ ሐዲስ ሰሞኑን በጣም ይመጣብኛል ሱብሃንአላህ ምን አሉ من أصبح ያነጋ ሰው ያደረ ሰው آمنا في سربه በሚኖርበት ቀዬ ሰላም ሆኖ ያነጋ ሰው آمنا في سربه ማለት قومه ማለት ነው ከህዝቦቹ ከሰዎቹ
ከሀገሩ ሰው ጋር ከአካባቢው ጋር ሰላም ሆኖ ያነጋ ሰው አሚነን ፊ ሲርቢህ ሙዓፈን ፊ ጀሰዲህ አካሉ ጤና ሆኖ ያደጋ ሰው ያደረሰው ወዕንደሁ ቁቱ የውሚህ የቀን ውሎ የሚሆነው ያክል ምግብ ያለው ሰው ፈከአነማ ሒዘት ለሁ ዱንያ ቢሐዛፊሪሃ ዱንያ በአጠቃላይ ተሰብስባ እሱ እጅ ላይ እንዳለች ይቁጠረው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ዱንያ ከሶስቱ ውጭ ምን አለ እስኪ ያ ኢኽዋን ንገሩኝ እስኪ። ከሰላም ከጤና ከምግብ የምንመገበው ነገር ከማግኘት የበለጠ ሌላ ምን አለ? ሌላው ትርፍ እኮ ነው፣ ወላሂ ትርፍ ነው። በማንኛውም ሰዓት አላህ ፊት እንቆማለን። በማንኛውም ሰዓት የዱንያ ኮንትራታችን ይቋረጣል። ሲቋረጥ የኛ ያለው ሁሉ የኛ አይደለም። እቺ የለበስኳት ልብስ እንኳ ሰደቃ ትሰጣለች፣ እንደ ውርስ ብና ባትከፋፈል ቤቴ ንብረቴ ለውርስ ይቀርባል። ባለቤቴ ምናልባት ትዳር ከመጣለች ተቀመጣላት እኔ ከሞትኩ በኋላ ታገባለች። አይደለም እንዴ? هذا هو الواقع። እኮ ሪያሊቲ ነው፣ ምንም የምናስተባብለው አይደለም። ዱንያ ላይ አሁን ስንኖር እነኚህ ነገሮች እጃችን ላይ ካሉ እኛ ማማረር ያለብን ሰዎች ነን ወይ? ሐቂቃ የሚበላው ያላጣ ሰው፣ ሰላም እየኖረ ዓፊያ ያለው ሰው ሁሌ ከላያችን ያለን አካል ባየን ቁጥር እንዴት እናማረራለን? ኩፍር ኒዕማ ይባላል። ይሄ የጸጋ ክህደት ይባላል። አላህ የዋለልንን ጸጋ መካድ ይባላል። ይህ ከባድ ወንጀል ነው። አንዳንድ ሰው እኮ እንደው አማረብኝ ብሎ ምን ይላል? ኧረ ጌታዬ ምን አይተንልህ? አላየንልህም? አልሰማንልህም? ለስንቶቹ ስንት እያደረክ እያየን ምን ነው ለኛ? ያ አኺ ተቂላህ ያ አኺ አይደል? አላህ መፍራት ያስፈልጋል እኮ አይደል? አላህ ስንቱን ውለታ ውሎልኝ ነው የሚባለው። አንድ ወንድም ያለኝም ባለፈው አልነገርኳችሁም? ሁሌ ጁሙዓ ቴክስት ያደርግልኛል፣ አላህ ይጠብቀው። አንድ ወንድም አለ ሁሌ ጁሙዓ ቴክስት የሚያደርጋቸው ነገሮች የአላህን ጸጋ የሚያስታውሱ ነገሮች ናቸው። ድንገት ከደወለ ወይም ከደወልኩለት እንዴት ነህ ካልኩት ምን ይላል? አላህ እንደኔ አቀማጥሎ የያዘው የለም ይላል። ሱብሃንአላህ። هذا هو يا اخي አላህ የሰጠንን ኒዕማ መመልከት። طيب መኪና ይዟል፣ ግን ከሱ በላይ ያለ መኪና ነው የሚያየው። በባስ እየሄደ ነው፣ መኪና የያዘውን ሰውዬ ነው የሚያየው። በባስ መሄድ የሚያስችል ገንዘብ የሌለው ሰው አለ፣ በእግሩ መሄድ። طيب በእግሩ የሚሄደው ሰው ጫማ አለው፣ ጫማ የሌለው አለ። ጫማ የሌለው ሰው እግር አለው፣ እግር የሌለው ሰው አለ። ተግባባን አለ? طيب እግር የሌለው ሰው አለ፣ ቀብር ውስጥ የገባ ሰው አለ፣ በሐያት የሌለ። እዚህ ኒዕማ ተቆጥሮ አያልቅም። ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ። አላህ መስጋኝ ባሮች አላህ ያድርገን። ሙሲባን መቼም ችግርን ይምጣ ብላችሁ አትለምኑ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። በሌላ እንትን ላይ ሐዲስ ላይ ምን ያሉት? አላህን ሊቃእ አልዐዱው ጠላት ጋር መጋፈጥን አትለምኑት አሉ። ከመጣ ግን ፈትቡቱ ትዕግስት ይኑራችሁ። ያ የማትወዱት ነገር ከመጣ ሰብር አድርጉ፣ ታጋሹ። ግልጽ ነው አለ። ሙሲባን አላህ ዐዘ ወጀል እንዲጠብቀን የአላህ ቀዳእን ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢለም የኩን ቢካ ዐለየ ገضቡን ፈላ ኡባሊ እኮ ነው። አያችሁ የሪዳ እኮ ጥግ ነው። ይሄ ጣኢፍ ላይ ሁሉ መከራ ሲደርስባቸው ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? اللهم أشكو إليك ضعف قوتي وقلة حيلتي وهواني على الناس يا أرحم الراحمين أنت يا أزانيو هنك جيتا ينين يا أكم دكمت دكامانتين
መላቢስነቴን ሰዎች ዘንድ መናቄን ላንተ አቤት እላለሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ግን ምን አሉ እዛው አያይዘው ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ በእኔ ላይ የጠላህብኝ ነገር ከሌለ ግድ የለኝም አሉ። ግድ የለኝም በሚመጣው ነገር ወላኪነ ረሕመተከ አውሰዑ ሊ እዝነትህ ግን ለእኔ ሰፊ ነው ያንተ እዝነት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሪዳ በጣም ትልቅ ደረጃ ነው። አላህ ከዛ የሚደርሱት አላህ ያድርገን። አቡ ሙዓዊያ አልአስወር አላሁ ስብሓነሁ ወተዓላ من عمل صالحا من ذكر وأنثى وهو مؤمن فلنحيينه حياة طيبة يميلون القرآن آية أسمى الكتاب بالله يأمن كوندم يهون كسيت بالله يأمن سوتشن ጥሩ የሆነን ኑሮ እናኖራቸዋለን የሚለው ጥሩ ኑሮ የተባለው ሐያተን ጠይባ የተባለው አሪዳ ወልቀናዓ ነው ተብሏል ብለው ፈስረውታል። ሪዳ ማለት መከራ በሚመጣበት ጊዜ መቀበል ነው አሉ። ሪዳ ጥሩ ኑሮ ኖረ የሚባለው አንድ ሰው መከራ ሲያጋጥመው በደስታ መከራውን የሚቀበል ይህ ጀግንነትም ነው። ሐቂቃ ለህይወት በጣም ተስማሚ ሰው ማለት ይህ ሰው ነው። ከዛ ቀጥሎ ደግሞ ሰብረኛ ሰው ነው አይደል? ከዛ በታች ያለው ሰብር ማጣት ነው። ምናልባትም መከራ መጣብኝ ብሎ ራሱን ሊጥል ራሱን ሊያጠፋ ወዳልሆነ ነገር ሊሄድ ይችላል። ሰብር ደረጃ አለ። ከዛ ደግሞ ሪዳ አለ። ሁለተኛው ደግሞ ምን አሉ? ሐያተን ጠይባ ነው። አላህ ዐዘ ወጀል ያማረ ኑሮ እናኖራቸዋለን ሙእሚኖችን ያለው ቀናዓ ነው አሉ። ደግሞ ችግር ሲመጣ ችግሩን መቀበል መውደድ፣ ቀናዓ ደግሞ አላህ በሰጠው ነገር የመብቃቃት ስሜት፣ እንደኔ ማን ሀብታም አለ የሚል ስሜት ማለት ነው። ወጥቼ በሰላም ከገባው ልጆቼ ሰላም ከሆኑልኝ ጤነኛ ሆነው ስቀው ከተቀበሉኝ እማጎርሳቸው ነገር ትንሽም ይሁን ካላጣው ማረፊያ ጎጆ ካለኝ ይህ ሁሉ በቂ ነው የሚል አይነት በቂ ነው ለኔ ቀናዓ። ይህ አመል ቀልብ ነው። በነገራችን ላይ እነዚህ ነገሮች የልብ ስራዎች ናቸው። በምላስ እየተናገርን ልባችን ከሸፈተም ችግር ነው። አልহামዱሊላህ እኔ በጣም እንደው ጥሩ ነው ያለሁት ያለ ውስጡ ግን አይ መቻለኝ እኔ ምን ዋጋ አለኝ የሚል ከሆነ ዋጋ የለውም። ግልጽ ነው። ውስጣችን ነው ዋናው፣ ቀልብ ጋር ነው የሚገናኘው ጉዳዩ። ቀልባችን በትክክልም አልহামዱሊላህ አላህ Subhanahu Wa Ta'ala የሰጠኝ ነገር ብዙ ነው የሚል ውስጣችን ካደረ ደስታ ያለው በዛ ውስጥ ነው። ሐያተን ጠይባ ማለት ጥሩ ኑሮ ማለት የደስታ ኑሮ የሚገኘው በሪዳና በቀናዓ ነው። ለምን እንደሆነ ታውቃላችሁ ወንድሞቼ አባቶቼ? የሰው ልጅ ፍላጎት በኢኮኖሚክስ ሳይንስ እንኳ ምን ይባላል? ሊሚትለስ ነው ይላሉ። የሰው ልጅ ሻህዋው የዱንያ ፍላጎቱ ማለቂያ የለው። ኢኮኖሚክስ ጥናት የተጀመረበት ምክንያት የሰው ልጅ ፍላጎቱ በጣም በቃ ለከት የለሽ ስለሆነ እንዴት ምጣኔ ሀብት እንስራ፣ እንዴት አድርገን እናመጣጥነው እኮ ነው ጉዳዩ። አያልቅም። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አንድ ባሪያ አሉ የሰው ልጅ ሁለት ጉድጓድ ወርቅ ቢኖረው አሉ ለብተጋ ሶስተኛ ይፈልጋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወለን የምለአ ፋሁ ኢላ التراب او كما قال النبي عليه الصلاه والسلام አፉን የሚሞላው አፈር ብቻ ነው አሉ። አይጨርሰው ነገር የማይጨርሰውን ነገር ግን መሰብሰብ ይፈልጋል። የሰው ልጅ መሰብሰብ ይፈልጋል። ይህንን መግታት የሚችለው ቀናዓ የሚባለው
አይሰራም ሙእሚን አይሰራም ማለት አይደለም ሀብታም አይሆንም ማለት አይደለም ልቡ ግን ቀናዓ ሊኖረው ይገባል ይሰራል ይለፋል ያገኛል ራሱን ይቀይራል ሌሎችን ይቀይራል ዘካውን ያወጣል ሰደቃውን ይሰጣል ለመስጠት ግን ምን ይፈልጋል ይሰጥ ዘንድ ልቡ ቀናዓ ሊኖረው ይገባል ሹህ ካለው ስስት ካለው ዘካም ማውጣት አይችልም ዘካም ይከብደዋል እንኳን ሰደቃ እንኳን ሌላው ትርፍ ነገር ይህም ይከብደዋልና ሪዳና ቀናዓ አላህ የሰጠው ሰው አላህ ይስጠንና فلنحيينه حياة طيبة ጥሩ ኑሮ እናኖረዋለን የተባለው እሱ ነው ይላል علي بن أبي طالب رضي الله عنه عند ጊዜ عدي بن حاتم رضي الله عنه يم صحابي ነው እጅግ ተግዞ አዩት علي بن أبي طالب عدي بن حاتم رضي الله عنه በጣም ድብር ብሎት ከኢብ ሆኖ አዝኖ ተክዞ አዩትና ምን ነው አዝነ ተክዘ አየው አሉት እንዴት አላዝን ልጆቼ ተገድለውብኝ وفكئت አይኔ ተጎድታ አይኔ ወጣ እንዴት አላዝን አላቸው ይህ ሙሲባ ደርሶብኛል ማለቱ ነው علي ምን አሉት ያ ዓዲ ያሉት من رضي بقضاء الله بالله ውሳኔ የወደደ ሰው አሉ جرى عليه وكان له أجر الله የወሰነው ውሳኔ መፈጸሙ አይቀርም አጅርም ያገኛል አሉ ከተቀበለ ያን ነገር ومن لم يرضى بقضاء الله بالله ውሳኔ ያልወደደ ሰው ውሳኔው ተፈጻሚ ይሆናል وحبط عمله ስራውም ተበላሸበት አሉ ተግባባን ያንተ መተከዝ የአላህ ውሳኔ አይቀይረውም ስለዚህ ወደህ ተቀበለው አሉት አቡ ደርዳ ረዲየላሁ ዐንሁ አንድ ሰው አልহামዱሊላህ እያለ የሚሞት ሰው አዩ ሰከራት ላይ ሆነ እኮ ነው ወደ አኺራ እየሄደ አልহামዱሊላህ ይላል ምን አሉ አቡ ደርዳ አصبت እውነት ብለሃል አሉ ትክክል ነህ አሉ إن الله عز وجل إذا قضى قضاء أحب أن يرضى به الله እኮ አንድ ውሳኔ ሲወስን ያ ውሳኔው እንዲወደድለት ይፈልጋል አላህ ሞትን ወሰነበት አይደለም አጀሉ ደረሰ አይደለም ያንን ወዶ እንዲቀበለው ይፈልጋል አላህ ይወዳል ይህ መሆኑና እውነትክን ነው አላህን አመስግን አልহামዱሊላህ ያልክ መሞትህ ልክ ነው አሉት حسن البصري من يلالو من رضي بما قسم له وسعه وبارك الله فيه الله بوسن لت رزق سيساي السوبس عفلت نجر ودو يتقبل سو الله يا سفالتال بركام يادرجلتال سبحان الله الله يا سفالتال بركام يادرجلتال يا لا سبو رزق الله يكفتلتال ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب مسكين ده والله قم بلا ناسبنا 5-6 ልጆች የምናሳድግ አባቶች እዚች ምድር ላይ 40 ዓመት 50 ዓመት 60 ዓመት የኖርን ሰዎች ይህ ሁሉ ዓመት በእኛ መላ በእኛ ልፋት ነው አላህ እየረዘቀን ያለው ተመጣጣኝ ነው እንዴ ተመጣጣኝ ነው በለፋነውና ያገኘነው ተመጣጣኝ ነው አላህ ይዋለልን ብዙ ነው ወላሂ ብዙ ነው አንችልም በእኛ ብቻ ሂሳብ ቢሆን ኑሮ አንደርስም ነበር እዚህ አላህ ግን ረሕመቱ ሰፊ የሆነ ጌታ ነው ومن لم يرضى እሺ አልቀበልም አለ አላህ የወሰነለትን ነገር ይህ ሰውስ ለም يسع እንደጠበበው ይኖራል አይሰፋለትም አሉ ولم يبارك له فيه اللهم بركة ያድርግለት رضا الله የሰጠንን ነገር ወደን መቀበል በዚች ምድር ላይ ደስተኛ ሆነን እንድንኖር ያደርጋል ለፋለን እንጥራለን አላህ በወሰነልን ነገር ግን ደስተኞች ነን
እስኪ ቢላሂ አለይኩም እስኪ እንደው ወላሂ እንደው ቆም ብለን እስኪ እናስበው አንድ ሰው የ100 ሚሊዮን ብር ህንፃ ያለውና እንቅልፍ አጥቶ ሲጨነቅ የሚያድርሰው መሆን ይመርጣል ወይስ አሁን ያለው ሁኔታ ላይ ደስተኛ ሆኖ መኖር ይመርጣል? ቁጥር ነው ወይ ዋናው ነገር? ያም ኑሮት ደስተኛ ከሆነ ፈሊላሂ አልሐምድ የተሻለ ነው። ፈኒዕማሂ ኒዕማም አለ፣ ትልቅ ነገር አለ፣ ዘካ ያወጣበታል፣ ኸይር ይሰራበታል፣ ጥሩ ነው። ግን በቁጥር ብቻ አይደለም የሰው ልጅ ደስታ የሚለካው። ይህ የዘመኑ ቁሳዊነት ያወረሰን በሽታ ነው። ሰዎች የሚለኩት በሚለብሱት ነገር፣ ሰዎች የሚለኩት በሚነዱት መኪና፣ ሰዎች የሚለኩት ባላቸው ሶሻል ስታተስ፣ በትምህርት ደረጃቸው፣ በማህበራዊ ደረጃቸው። ይህ ትልቅ በሽታ ነው። ኢነ አክረመኩም ዐንደላሂ አትቃኩም። አላህ የሰው ልጅ ክብር መለኪያ ሚዛን ያደረገው ተቅዋ ነው። እውነተኛ ደስታም ከተቅዋ ጋር ነው የሚገናኘው፣ ከአላህ ጋር ባለ ግንኙነት ነው። ወላሂ ደስታ አይገኝም ከዛ ውጭ። ሐቂቃ የእውነት ደስታ አይገኝም ብክነት እንጂ። ሰዎች ደስታን ፍለጋ ሊባክኑ ይችላሉ፣ ብዙ ነገር ሊሞክሩ ይችላሉ። የሆነ ነገር ይዟል፣ ደስታ ሲያጠበት ደስታ ያጣሁበት እኮ ከዚህ በላይ የሆነ እገሌ የያዘውን ነገር ስላልያዝኩ ነው ይላል። ይሄድና አሁንም ተሯሩጦ ደግሞ እሱን ይይዛል። የለም ደስታ። አሁንም እንደገና ለካ እገሌ የያዘውን አልያዝኩም ይላል። በዚህ አይነት ቪሽየስ የሆነ የማያቋርጥ ትግል ውስጥ ደስታን እንደፈለጋት ሳያገኛት ይሞታል። አላህ ይጠብቃል። ደስታ እጃችን ላይ ነው ያለው። እውነተኛ መረጋጋት አረውህ፣ ይሄ የውስጥ ሰኪና ወደ አላህ በመቅረብ ብቻ ነው የሚገኘው። በሪዳ ነው የሚገኘው፣ በየቂን ነው የሚገኘው፣ በቀናዓ በመብቃቃት ነው የሚገኘው። ከመልፋታችን ጋር፣ ምክንያቱም በመልፋታችንም አጅር እንደምናገኝ እናውቃለን። አንድ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ቤተሰቦችን ምን እንዴት አድርጌ ሰርቼ ላብላቸው ላጠጣቸው ብሎ የሚጨነቃት ጭንቀት እንጂ ሌላ ኸይር ስራ የማያስወግዳቸው ወንጀሎች አሉ ተብሏል በአثር። እንዴት አድርጌ ይህን እዚህ አድርጌ በዚህ ገብቼ በዚህ ወጥቼ እንዲህ አድርጌ ኢንሻአላህ እያለ የሚለፈው ልፋት ብዙ ወንጀል አለ የሚያስወግደው ወንጀል። ቢጾም ቢሰግድ የማይወገድ ወንጀል በዚህ ጭንቀቱ የሚወገድ ማለት ነው። ግልጽ ነው አይደል? ዒባዳ ነው። ይህ ከስብ የሚባለው ነገር ራስን መቻል፣ ከሰው እጅ ነፃ መሆን ዒባዳ ነው። ያን ሲያደርግ ግን ቀናዓ ደግሞ አለው። አላህ በሰጠው ነገር ደስተኛ፣ በጣም ደስተኛ ነው። አልሐምዱሊላህ ይላል። ጌታዬ ጨምርልኝ ይላል። አልሐምዱሊላህ ጌታዬ አመሰግናለሁ ተቀብያለሁ ይላል። ከላይ ያለውን ከሱ በላይ ያለውን ሰው በገንዘብ ስለበለጠው ደስታን አግኝቷል ማለት አይደለም። እሱ በሌላ ነገር ሊበልጠው ይችላል። መመዘኛው አንድ ነገር ብቻ አይደለም፣ ቁስ ብቻ አይደለም መመዘኛው፣ መንፈሳዊ ሚዛንም አለን ማለት ነው። እንደ ሙእሚን ይህንን ነገር ባገኘው አብሮ ይዞት የሚመጣ ነብዩ ሰለላሁ ዐለይሂ ወሰለም እኮ ሱብሃንአላህ እንደው የዙህድን እኮ የመጨረሻ እንትን እሳቸውን ያሳዩ። ነብዩ ሰለላሁ ዐለይሂ ወሰለም እጅ ላይ 3 ቀን እኮ አይቆይም ገኒማ ተሰብስቦ ገንዘብ ሀዲያ መጥቶ እኮ 3 ቀን እጃቸው ላይ አይቆይም እኮ አከፋፍለው ጨርሰውታል። ታስታውሳላችሁ አይሻ ረዲየላሁ ዐንሃ ፍየል ታረደና ይሄ ምንድነው ከቲፍ ምንድነው የሚባለው በአማርኛ? ከቲፍ አንድ እግር ሁሉ ሂዷል አለች። ሁሉን አከፋፍላ አንድ እግር አስቀርታ ነው። ሁሉ ሂዷል አንድ እግር ነው የቀረው አለቻቸው። ሁሉ ቀርቷል አንድ እግሩ ነው ያልሄደው አሏል። አንድ እግሩ ገና ነው የቀረ ማለት የተሰጠው ነው እንጂ ይኛው አይደለም አሏት ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል?
አንቺ አከፋፍለሽ የሰጠሽው ነው የቀረ ማለት አስቀመጥሽ እኮ አኺራ ላይ ሄደ ቀሪ ማለት ያ ነው አሏት ይሄኛው ማለት የሚበላው አይደለም ቀሪ እሺ አንደርስታንዲንግ እንኳን እንዴት እንዳስተካከሉት ማለት ነው ሰለላሁ ዐለይሂ ወሰለም ይሄ ሪዳ ቀናዓ የሚባሉት ነገሮች ውስጣችን ሲገቡ ለመስጠት አንቸገር ብናገኝ አንኮራ ብናጣ አይጨንቀን ለህይወት ተስማሚ የሆኑ ሰዎች እንሆናለን ማለት ነው عبد الواحد بن زيد الرضا باب الله الأعظم بلوان ودا الله مقبياو تلقو بر الله يوسنون مقبلنا بلوان تلق بر نوال وجنة الدنيا دنيا وسط يالو جنة رضا نوال والله يسبوتما دستኛ ሆኖ የሚኖር አንድ ሰው በአላህ Subhanahu Wa Ta'ala ውሳኔ የወደደ ጊዜ የዱንያ ውስጥ ጀነት ነች አሉ ወሙስተራሁ ለዓቢዲን አላህን ተገዢዎች ማረፊያቸው ሪዳ ነው አሉ አንድ ሌላ ዓለም ደግሞ ምን አሉ ለዩራ ፊል አኺረቲ አርፈዑ ደረጃት ምን الراضين አላህ የሰጣቸውን ነገር ወደው ከተቀበሉ ሰዎች በላይ ትልቅ ደረጃ ላይ ያለ የለም በአኺራ በማንኛውም ሐል አላህ የወሰነላቸውን ነገር ወደው ከተቀበሉ ሰዎች የበለጠ ትልቅ ደረጃ ላይ የሚታዩ የሉም የአኺራ ቀን ብለዋል አንድ ዓሊም አንድ አዕራቢ በሱ ንግግር ቋጫለሁ አዕራቢ ነው የገጠር ሰው ነው በደዊ እና አባዒር ማለት ግመሎቹ በሙሉ በረታቸው ውስጥ እንዳሉ ሞተው አገኛቸው ወይ ወረርሽኝ ገብቶ ይሆናል ወይ ምን ሆኖ ይሆናል ብቻ አልቀዋል ወይ ጠፍተውበታል አጣቸው ሞተዋል ብዙ ናቸው ግመሎቹ لا والذي انا عبد في عبادته ከባሮቹ አንዱ በሆንኩት እኔ እሱ ጌታዬ በሆነው ምላለሁ ማለት ነው በአላህ የማለ لولا شماتة اعداء ጠላት ደስ አለው በየንጃል ذوي الضن በኔ ላይ ምቀኝነት ያላቸው ሰዎች እንዲጠፍቶብኝ ሲያዩ መደሰታቸው ብቻ ነው እንጂ አለ እቺ ግመሎቼ እነኚህ ግመሎቼ በሙሉ በረታቸው ላይ መሆናቸው አያስደስተኝም የአላህ ውሳኔ ሳይፈጸም ቀርቶ አለ ገብታችኋል የአላህ ውሳኔ ሳይፈጸም የኔ ግመሎች በሙሉ በሰላም መገኘታቸውን አልወድም አለ የአላህ ውሳኔ መጥፋታቸው ከሆነ ያ ነው የሚያስደስተኝ አለ ግን ጠላቶቼ መደሰታቸው ብቻ ከፋኛል አዕራቢ يعني የተሰማቸውን ነው የሚገልጹት كما قال واحد من الاعرابي لموت ሲል አሁን እኮ የሞትክ ነው አሉት ወዴት ነው የሚሄደው አላቸው ወደ አላህ ነው የምትሄደው አሉት ታዲያ ኸይር እንጂ ሌላ ማላቀበት ጌታ መሄድ ምን ችግር አለ እሱ ዘንድ መልካም ነገር እንጂ ሌላ ማላቀበት የሆነ ጌታ ዘንድ መሄድ ምን አለ ልሂድ እንጂ አለ አረቢዎች እንደዚህ ናቸው ውስጣቸው በጣም ንጹህ ነው ውስጥና ላዩ የቆላ ሰው እንደዛ ነው ይባላል በቃ የተሰማቸውን ነገር ይናገራሉና የአላህ Subhanahu Wa Ta'ala ውሳኔ አለመፈጸሙ አያስደስተኝም የኔ ግመሎች በህይወት ቢኖር እንኳን በሞታቸው ምንም የአላህ ውሳኔ በመፈጸሙ ምንም ቅሬታ የለኝም አለ ለውላ ሸማተቱ አዕዳእ እንደው ጠላት ደስ አለው ብዬ ነው እንጂ የአላህ ውሳኔ መፈጸሙ ብዙ ምንም ቅሬታ የለኝም እንደውም ባይፈጸም ኖሮ አልደሰትም ነበር ይላል ይሄ እንግዲህ የሪዳን ትልቅ ደረጃ ለማሳየት ነው ዛሬ የተነጋገርነው ብዙ ነጥቦች እንዳሰናል ኢንሻአላህ ለኔም ምግብ ነው ለናንተም ምግብ ነው ብዬ አስባለሁ በህይወታችን ውስጥ ምን ጊዜም ዱንያ ጀነት አይደለችም ዱንያ ብዙ አይነት ፈተና ምናልፍባት ናት የተሰጠንንም አልበቃንም የምንል ከሆነ ደግሞ ህይወታችን ከባድ ይሆናል የተሰጠንን አልহামዱሊላህ ብለን አላህ እንዲጨምርልን ዱዓ ያደረግን
ከኛ በታች የሆኑ ሰዎችን በዱንያ ጉዳይ ያያየን በአኺራ ጉዳይ ደግሞ ከኛ የሚበልጡትን ያያየን ህይወታችንን እንድናሳምር አደራ ላለው ኢንሻአላህ አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم اللهم كما جمعتنا في هذا الدار فاجمعنا في جنة الفردوس الأعلى من الجنان مع النبيين والصديقين والشهداء والصالحين وحسن أولئك رفيقا اللهم آمنا في أوطاننا اللهم آمنا في أوطاننا اللهم سلمنا وسلم بلادنا اللهم يا حي يا قيوم برحمتك نستغيث أصلح لنا شؤوننا كله ولا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم على سيدنا محمد أحزان قلبي لا تزول حتى أبشر بالقبول